የጸሎት ጊዜ እንደሚታወቀው 7 ጊዜ ነው። በየቀኑ የዘወትር ጸሎት የሚላለ በየቀኑ ደግሞ ሰኞ፣ ማክሰኞ፣ ሮብ እያለ የሚቀጥል ጸሎት አለ። በሱ ይጸለያል። አይቋረጥም። የማትጨርሱትን አትጀምሩ፣ የጀመራችሁትን ጨርሱ። በእርግጥ አጠያይቃችሁ አለማመናችሁ ስለተለያየ ጉዳይ ይሁን እንጂ የጸሎት አቀራረቡ ከዘወትር ጸሎት ጀምሮ የሚቀርበው አንድ አይነት ነው። ቤተክርስቲያናችን ሰኞ የሚጸለይ ማክሰኞ የሚጸለይ ብላ በደንብ አድርገው ሊቃውንተ ቤተክርስቲያን አስቀምጠውልናል። ግን አሁን ዛሬ ቅድም እንደተባለው በቅዳሴ ጊዜ ወደ ቤተክርስቲያን ስትሄዱ የማህበር ጸሎት ነው። እግዚአብሔርን በማህበር ሆናችሁ ባርኩት ይላል። በማህበር ሆናችሁ ባርኩት ማለቱ ሁላችንም በተለይ እሁድ ወደ ቅዳሴ ስንሄድ ለማስቀደስ ማለት ነው። በቃ ሙሉ አገልግሎታችን ጸሎታችን የጋራ ነው። በአንድነት የምንጮኸው በአንድነት ነው። የተለየ ጸሎት አይደረግም። በተለይ ብዙ ጊዜ የምንመለከተው ቅዳሴ ከተገባ በኋላ ሁሉ ሰው ተጠንቅቆ ባለበት ሆኖ የቅዱስ ሥጋው ክቡር ደሙን ማስለወጥ ጸሎት ምስጋና ስለሆነ ሁሉም ሰው በተመስጦ ወደ መንበሩ እያየ ካህናቱና ዲያቆናቱ የሚሉትን እየሰማ ተንሱ ለጸሎት ሲል እግዚኦ ተሳለነ እያለ እየተቀበለ እየተከታተለ በንጹህ ልብ ሳይበረስ ሳይከለስ የክርስቶስን ስቅለት፣ መሞት፣ መነሳት ማድረግ እያሰበ ያስቀድሳል። እናስቀድሳለን። እዚህ ጋር ይሄና ይሄ ብቻ ነው በዛ ውስጥ የምናደርገው። አንዳንድ ሰዎች ግን እግዚኦታ ከደረሰ በኋላ የግል ጸሎታቸውን የሚያወጡ እናያለን። እንደውም እኮ ዋናው ጸሎት የሚጸለይበት የሚባለው አባባሉ ከካህናቱ ጋር አብረን የምንጮህ ጸሎት ያ ጸሎት ነው። የጋራ ጸሎት፣ የጋራ ምስጋና ነው። እግዚኦ ካልን በኋላ በጋራ እየተቀባበልን እንዲህ ከመጣን በኋላ ወደ ግል የሚባል ጸሎት የለም። አሁን እዛ ጋር የማህበር ነው፣ በማህበር ነው ያለነው እንጂ በግል አይደለም ያለነው። እዚህ ጋር አንዳንድ ሰዎች ታዲያ የዕለቱ ውዳሴ ማርያም እንዴት እናድርስ ቅድም እንደተባለው ማለት ነው ብለዋል። ይኸውላችሁ እሱ ላይ የምታደርጉት ነገር ምንድን ነው? አውጣችሁ አውርዳችሁ በዚህ ሰዓት ደርሳለሁ ብላችሁ ባሰባችሁበት እቤታችሁ ሆናችሁ የግላችሁን ጸሎት መጨረስ ትችላላችሁ። የግል ጸሎት እዛ ጋር ያልቃል። ቤተክርስቲያን ቢቻል ተአምረ ማርያም ከመነበቡ በፊት ቢያንስ ኪዳን ከመድረሱ በፊት ቅዱስ ከመባሉ በፊት መድረስ ይገባል። ምናልባት እዚህ ላይ የሥራ ጉዳይ አለ፣ የህመም ጉዳይ አለ፣ የተለያዩ ችግሮች ይኖራሉ። እሱን ለንስሐ አባት ማማከር ነው። የቤተ ክርስቲያኗ ስርዓት ግን ኪዳን የነግ ጸሎት ሲጀምር እዛ ጋር መገኘት ያስፈልጋል። በተረፈም አሃዱ አብ ቅዱስ ሳይባል በፊት መቅረብ ይገባል። አሁን ለማህበር ጸሎት ነው ወደ ቤተ መቅደስ የምንገሰግሰው። እሁድ ብቻ አይደለም፣ የሰንበት ቀን ለምሳሌ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በድንግል ማርያም የወራዊ በዓላትም እንደ እሁድ ነው። የጠዋትም ይሁን የከሰዓት ቅዳሴ ጸሎት ልናደርስ ለማስቀደስ ከሄድን ምንድነው የምናስቀድሰው? ለመቀደስ እኮ ነው የምንሄደው። በምንድነው የምንቀደሰው? በጋራ በምናደርገው ጸሎትና ምስጋና። ያንን ማሟላት ይገባናል። ንስሐ ገብቶ ሥጋው ደም በመቀበል የበለጠ ነው። ለዚህ ደግሞ ገና ዝግጅት ላይ ያላችሁ በጸሎት በምስጋና አብሮ ማቅረብ ተገቢ ነው። ስለዚህም ቤተክርስቲያን በተገናኘን ቁጥር እንደውም በብሉይ ኪዳን መገናኛ ድንኳን ብሎ የሚላት መጽሐፍ ቅዱስ ምንድነው? ከማን ጋር የሚገናኙበት ሁለት ነገር አለው። አንድ ሰው ከሰው ህዝብ ከህዝብ የሚገናኝበት፣ ዋናው ግን ሰማይና ምድርን ከፈጠረ ከእግዚአብሔር የምንገናኝበት መገናኛ ድንኳን ይባላል። ዛሬ ደግሞ ቤተ መቅደስ መገናኛ ናት። ማከማ የተነፋፈቀው ህዝብ መጀመሪያ ሰው ከሰው በፍቅር ካልተገናኘ ካልተያየ በፍቅር መንገድ ለመተያየት በመነፋፈቅ ነው የመጀመሪያው የቤተ ክርስቲያን መሄድ ዓላማው። ዋነኛው ዓላማ ብለን የምንወስደው ግን ከእግዚአብሔር ለመገናኘት ነው። እንዲያም ሲል ንስሐ ገብተን ሥጋው ደም ለመቀበል የጋራ ጸሎት ነው፣ የግል ጸሎት የለም። እንደው በጣም የሚገርማችሁ ሥጋው ደም እያቀበልን እየተቀበልን አንዳንዶች መጽሐፍ ይጸልዩ እናያለን። ትክክል አይደለም። እዛ ላይ የሚዘመረው ምንድን ነው? ራዕየ ዮሐንስ ምዕራፍ 4 ምዕራፍ 5 ላይ ያለውን ማን የዘመረው? 24ቱ ካህናተ ሰማይ ከአራቱ እንስሳ ጋር ይላል። ለተቀማጩ በዙፋኑ ላለው ለታረደው በግ ይላል። ዮሐንስ ወንጌላዊ እኮ ቆሞ አየሁት የታረደውን በግ አለ።
ስለዚህ ክብርና ውዳሴ ምስጋና እስከ ዘላለም ለእሱ ይገባዋል። ከዚህ የበለጠ ጸሎት አለ ወይ? ከዚህ የበለጠ ምስጋና አለ ወይ? የግል ጸሎት ይዘ ምን ጸልየው ዛሬ ጸሎቱ በእርግጥ ቅድስና ነው፣ እየናኩት አይደለም። ጸሎቱ ቦታና ጊዜ ግን አለው። እስማያል አንተ እኩቶ ስቡህ ልንል በሰማይ ዘምሮ እኮ ነው የመጣው፣ አመስግኖ ነው የመጣው እኮ ቅዱስ ዮሐንስ ወንጌላዊው በራዕየ ዮሐንስ ሄዶ እኮ እዛው ላይ እስማያል አንተ ብሎ ነው የመጣው። ይሄ እስማያል አንተ እኮ የሚለው ኃያል ነህና ክብርና ምስጋና ውዳሴና አምልኮ ለአንተ ይገባል። ታርዳሃልና ነግሰሃልና ሙሽራ ነህና ነገም ሲመጣ ለፍርድ ሲመጣ እኛን የሚያጸድቅ በበጉ ፊት ሆነን እንድንዘምር በራሱ ፊት የሚያደርግ ዘላለምና ሕያው የሆነ አምላክ አብረን ነው የምናመሰግነው እሱ። እስማያል አንተ እኩቶ ስቡህ ወለከ ስብሐት ለዓለሙ ወለዓለም። ከዚህ የበለጠ ምስጋና አለ ወይ? ደሙ እየተቀበል ስጋውን እየተቀበል እዛው ፊቱ ላይ በጋራ ማልቀስ ነው እንጂ በጋራ ይሄን የሰጠህን አምላክ ተመስገን ማለት ነው። እሱን እኮ እያልን ነው። የብቻ ምስጋና ጸሎት የለም። የቤተ ክርስቲያኑ ጸሎት በጋራ ነው። ለዚህም ነው ሄድ ነው ደግሞ ቤተ ክርስቲያን ቅድም ብያችኋለሁ፣ እግዚአብሔርን ለመገናኘት ለማየት፣ ድንግል ማርያምን ለማየት በረከቷ እንዲያድርብን ቅዱስ ሚካኤል ቅዱስ ገብርኤልን ጻድቃን ቅዱሳን ሰማዕታት በዙሪያው አሉና ስሙ በሚጠራበት በታረደው በግ በጋራ ነው። አንድም ምሳሌው ሰውና መላእክት እግዚአብሔርን አመስግነዋል በቤተልሔም። ሰውና እረኞችና መላእክት እግዚአብሔርን በጋራ ነው የተካሄደው በቤተልሔም። አንድም ቤተልሔም የምትባለዋ ቅዱስ ሥጋው ክቡር ደሙ የሚዘጋጅባት በዚያው አለችና ቤተ መቅደስ ስንል በጋራ ከመላእክቱ ጋር ሆነን የምንዘምርበት የምናመሰግንበት እሱ ነው። ባካችሁ ከልብ እንሁን። በእርግጥ አለማወቅ ኃጢአት አይደለም፣ እወቁት ግን ተረዱት ግን ይሄ ነው። እስቲ እናንተ አስቡት፣ የሰማይ ደጅ የሰማይ ንጉሥን በጋራ ልናለቅስ ስለ ኃጢአታችን፣ ስለ በደላችን፣ ስለ ሀገራችን፣ ስለ ሕዝባችን፣ ስለ ዓለም ልንጸልይ ሄደን በጋራ መጮህ እግዚአብሔር ፊት የሕዝቡን ድምፅ ሰማ የሚለው እሱን ነው። አይሰማም በግል ማለት አይደለም። ያቺ ስፍራዋ የሰማይ ደጅ ናት። በቃ ያዕቆብ በሕልሙ ያያት በእውነት እግዚአብሔር በዚህ ስፍራ አለ። ይህም የሰማይ ደጅ ይባላል። ያዕቆብ እንደተናገረው የሰማይ ደጅ ትባላለች ቤተ መቅደስ። ከግል ቤታችን ከግል ኑሯችን የጋራ መገናኛችን የጋራ መሰባሰቢያችን ምን ጸልይባት የሰማይ ደጅ። ሰማይ ደጅ ላይ ሆነን በጋራ ነው ማልቀስ ያለብን። አንዳንዴ ቂማችን፣ በቀላችን፣ ጠባችን፣ ክርክራችን ስጋዊ ምድራዊ ይሆንና የመንፈሳዊውን ሕይወት ይታገልብናል። ባካችሁ እንደሱ ከሆነ ቤተክርስቲያን ለምን እንሄዳለን? እግዚአብሔርን ልናየው ካልሆነ ልናመሰግነው፣ በመጀመሪያ ወንድምህን እህትሽን አጠገቤ ያለውን ካላከበርኩ ምንድነው እዛ ጋር ሄጄ የማደርገው? ትልቁ ዓላማዬ ምንድነው? ያቺ እኮ የሰማይ ደጅ ናት፣ እግዚአብሔር የሚመለክባት በእውነት እና ቤተክርስቲያን ላይ ስንሄድ የተወደዳችሁ ምዕመናን በጋራ ወንድምሽን ውደጂ፣ እህትህን ውደዳት፣ እህት ለእህት፣ ወንድም ለወንድም ተዋደዱ፣ ተፋቀሩ፣ እንፋቀር። ካህናት ለካህናት ታምኑ በበይናቲክሙ ስንል እኮ ለመስገድ ብቻ አይደለም። እርስ በርስ እጅ ተነሳሱ ሲል እኮ በፍጹም ፍቅር ነው የሚለው። ልባችን ውስጥ ቂምና በቀል የሌለው ፍቅር፣ በሱ እጅ መነሳሳት ይገባናል። አሁንም አምላካችን ክብርና ወዳሴ ለሱ ይሁን። እንግዲህ በተጠየቀው መሰረት የተመለሰ ይመስለኛል። ወደ ቤተ ክርስቲያን ከሄዳችሁ የማህበር ናችሁ። አንድነት ዛሬ የሚጸልየው እሱ ነው። አንድነታችንን ባርክ ነው እኮ የምንለው። ይባርከን፣ ይቀድሰን። በዘመናችን የምንሰማውን ክፉን ነገር ሁሉ በጸሎታችን፣ በጾማችን፣ በሱባኤያችን እግዚአብሔር እንዲለመነን ቅዱስ ፈቃዱ ይሁንልን። ቅድስት ድንግል ማርያም ምሕረትና አማላጅነትም አይለየን። አሜን።